ሰንበታችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አዳምን ነፃ ያወጣ ዲያብሎስን ያሰረ የኔና የእናንተ አምላክ ከሙታን ተለይቶ በታላቅ ኃይልና ስልጣን የተነሳ አምላክ የሁላችን የትንሣኤያችን በር የትንሣኤያችን አራያ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። አሜን ብላችሁ መስግኑት። አልደረሳችሁ እናታ ላሳትምና እንኳን አደረሳችሁ እንኳን አደረሳችሁ። ሀምሳ ከወለዱ ዘመነ ትንሣኤ ወራ ትንሣኤ በሚባል እንደ አንድ ቀን ነው አባቶቻችን እንድናከብር ስርዓት ይሄ ባለ ሀምሳ የሚባለው ቀን እስከሚያበቃ ድረስ በተቻለ መጠን ስልካችሁን ቀነስ እያደረጋችሁ ቀደም እያላችሁ እየመጣችሁ የትንሣኤው በረከት እንዳያልፋችሁ የትንሣኤው ብርሃን እንዲበራላችሁ ቀደም እያላችሁ ኑ። ስርዓቱን ስናከብረው እግዚአብሔር ያከብረናል። ስርዓቱን ስናፈርሰው ብዙ ነገራችን ይፈርስብናል። ለዛ ነው ቀደም እያልን ቅዳሴ የምንገባው ቦታው የሚባረከው ቦታው የበረከቱ ቦታ የሚሆነው ስርዓቱን ጠብቀን አክብረን የሚገባውን ስርዓተ እግዚአብሔር ስናደርስ እግዚአብሔር ከቅዱሳን መላእክቱ ጋር እየተገኘ ቦታውን ይባርካል፣ እኛን ይባርካል ማለት ነው። አሁን መድኃኒዓለም ሁላችንን ይባርከን። ተስፋ አድርገን ነበር በሚል ኃይለ ቃል እንነጋገራለን። ተስፋ አድርገን ነበር የሉቃስ ወንጌል ምዕራፍ 24 ቁጥር 21 ላይ እናገኘዋለን። የተከበራችሁና የተወደዳችሁ እግዚአብሔር ሰዎች ወንጌል ሲሰጥ ጸጥ ብላችሁ ምን መልእክት እንደሚተላለፍ መከታተል አለባችሁ። ይሄ ማዕድ እግዚአብሔር ነው፣ የእግዚአብሔር ማዕድ ነው። እንኳን ይሄ የእግዚአብሔር ማዕድ ሥጋዊ ማዕድ እንኳን ጸጥ ብለን በቀስታ ስንመገበው ነው ሕይወት የሚሆነው። ያ ሥጋዊ ሕይወት ነው። ይሄኛው ግን ሥጋዊው መንፈሳዊ ሕይወት የሚሰጠን የእግዚአብሔር ቃል የእግዚአብሔር ወንጌል ስለሆነ በተቻለ መጠን እንቅስቃሴውን ገደብ አድርጋችሁ ብዙ አላስረዝምም። ባለችው ደቂቃ ምን መልእክት ይዛችሁ ገር እንዳለባችሁ ማስተዋል፣ በትኩረት በንቃት በትጋት ተከታተሉ። ምንድን ያልኳችሁ መነሻ እንድንነግራባችሁ ተስፋ አድርገን ነበር። ቢያንስ እንኳን ያለባችሁ ተስፋ አድርገን ነበር ካለ እንግዲህ ግን የሚል ነገር አለ ማለት ነው። አፍራሽ አለ ማለት ነው። እንግዲህ ተስፋ አድርጋለሁ ካለ ግን ምን እያለ ነው? ወደፊት ያለው ነገር እጅግ በጣም ውጤቱ የሚያምር ደስ የሚል ነው። ነበር ካለ ግን ምን እያለ ነው? ተስፋ እየቆረጠ ነው። እና ይሄ ወንጌል ዛሬ የተነበበው ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 33 ያለው ቃል ምን ይላል? ሁለቱ መንገደኞች ከኢየሩሳሌም ወደ ኤማሁስ የተጓዙት እነዚያ መንገደኞች ከቁጥራቱ ቁጥራት አንድ ያክላች ተከታተሉ። እነሱም ከእነሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል
መንደር ይሄዱ ነበር። ስለዚህ ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየተወለዳችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባለው አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህ? በእነዚህ ቀኖች ከዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉ፣ በእግዚአብሔርና በሕዝቡ በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤት ያለው እርሱ እንደሆነ ተስፋ አድርገን ነበር አለ። እስራኤልን እንዲቤት እንዲያድን ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋር ይህ ከሆነ ያው ያለ ሁሉ ከሆነ ዛሬ ሶስተኛ ቀን ነው። ዛሬ ሶስተኛ ቀን ነው። ደግሞ ከእኛ ውስጥ ማለተው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትን የተናገሩትን ሁሉ ልባቸው ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደ ቤቱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር ሄደን ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉ። ከእነርሱ ጋር ሊያድር ገባ። ከእነርሱ ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸው ተከፈተ፣ አወቁትም። እርሱም አድርገን ነበር ያሉት። እንግዲህ እኒህ ሰዎች ከኢየሩሳሌም ወደ የት ሄዱት? ከኢየሩሳሌም በጣም ከኢየሩሳሌም ወደ ኤማሁስ ነው የሄዱት። እየሄዱ ደግሞ የሚያወሩት ስለማን ነው? ስለ ጌታችን። ምን ስለሆነ? ዓርብ ስለተደረገው ነገር። ዓርብ በሙሉ ኢየሩሳሌም አንድ ሆና አንድ ሰው ላይ ሲያደርጉት የነበረው ምንም በደል የሌለው በቃሉ የጧፍ ቁጣ እንኳን የሚያጠፋ ያሰት የሌለበት የተሰበረ ሸንበቆ መስበር የማይችል ንጹሕ ቅዱስ ክቡር የሆነውን አምላክ በደለኛ ብለው ከጲላጦስ ወደ ሄሮድስ ከሄሮድስ ወደ ጲላጦስ እያንገላቱ በዛ ላይ ከማንገላት ላይ ግርፋቱ በዛ ላይ ወሊቀ ምራቅ ምራቃቸውን እየተፉ ወገኖች፣ አሁን እኛ አንድ ሰው ያለ ምራቅ ለተሱ ምን ያህል ነው ይላል። መሬት ላይ ለተፋ መሬት ላይ ለተፋችሁ እንዴት ተፍኛለሽ አንል እንዴት ተፋኛለህ አንል። እሱ ግን ሰውነቱ እዛ ቅዱስ ሰውነቱ ላይ እየተቀጣ ሲቀርብ እና ያን ሁሉ ሲያዩ ሰነበቱ። እነዚህ ሁለቱ መንገደኞች ከ72ቱ አርድእት ኒቆዲሞስና ሉቃስ ናቸው። 3 ዓመት ከጌታችን ቁጭ ብለው ሲማሩ የቃሉን ትምህርት
የእጁን ታምራት ሲመለከቱ ኑረው መጨረሻ ፍጻሜው አላምራል። እነሱ ብዙዎች ይከተሉት የነበረ ያን ጊዜ እስራኤል በሮማ ቀኝ ግዛት ስለነበረች ከእስራኤል የሚወጣው ንጉሥ እስራኤልን ነፃ ያወጣታል፣ እኛንም ነፃ ያወጣናል፣ ከሮማውያን ቀኝ ግዥ ነፃ ያወጣናል። ብዙዎቹ ይህንን ተስፋ አድርገው ነበር። እሱ ግን ሰማያዊ ንጉሥ እንጂ ምድራዊ ንጉሥ ብቻ ነበር። ሰማያዊ ንጉሥ ነው እና ይህንን እያሰቡ ስለነበረ እስራኤልን ሊያወጣ ቀርቶ በርኩሳን አይሁድ እጅ ተይዞ ሲገረፍ ሲሰቀል ያ ሁሉ መከራ ሲደርስበት አዩና ተስፋ ቆርጠው ከእንግዲህ በኋላ ምን አለና ከኢየሩሳሌም ተነስተው ወደ ሀገራቸው ሄዱ። ኢየሩሳሌም ማለት ሀገረ ሰላም፣ የሰላም ሀገር፣ የእግዚአብሔር ሀገር ወይም ደግሞ የእግዚአብሔር ቤት ማለት ነው። ኢየሩሳሌም ማለት ከኢየሩሳሌም ከቤተ እግዚአብሔር ከእግዚአብሔር ቤት ወጥተው ተስፋ ቆርጠው ወደ ዓለም ላይ ሄዱ። ከኢየሩሳሌም ወደ ኤማሁስ ዓለም ናት ይላል። ዛሬ ዓለም ብንሄደው የማያልቀው ዓለም ብንጓዘው ማንጨርሰው ዓለም ወደ ኤማሁስ ላይ ሄዱ። ሲሄዱ ግን የሆነውን ነገር በእግዚአብሔርና በሰው ዘንድ በእግዚአብሔርና በሰው ዘንድ በስራና በቃል ብርቱ የነበረ ጻድቅ ቅዱስ ሰው ነበረ እኮ። እንግዲህ ያመጡታል እያሉ በተደረገው ነገር እየተደነቁ የሚያበረታውን ቃል እየተነጋገሩ ሲሄዱ እግዚአብሔር በመካከላቸው ላይ ተገኘ። እኛ አሁን እግዚአብሔር ቃል ስንነጋገር ማን አብሮን አለ? እግዚአብሔር አለ። ስለምን? ስለ እሱ ቃል ስንነጋገር፣ ስለ እሱ ቃል ስንማማር፣ ስለ እሱ ቃል ስንዘምር፣ ስለ እሱ ቃል ስንቀድስ እግዚአብሔር ቃላችን ተገኝቶ ይባርከናል። ተገኛቸውና አላወቁትም፣ እንዳያውቁት አደረጋቸው። ለምን? ያ 3 ዓመት የተባሉትን ረስተውት ነበር፣ አላስተዋሉት ነበረ። ክርስቶስ የመጣው ኢየሩሳሌምን ሊያድን ሳይሆን ዓለምን ሊያድን አዳምን ከልጆቹ ነፃ ሊያወጣ ወደ ቀደመ ርስታችን ሊመልሰን ነው እንጂ የመጣው ኢየሩሳሌም ብቻ ሊያድን አልነበረም። እንደነሱ ታስታውሳላችሁ። የያዕቆብና የዮሐንስና ክርስቶስ ኒዳ ጌታ ሆናል አለ። እባክህ አንተ በምትነግስ ጊዜ አንዱ ልጅ በቀኝ አንዱ ልጅ በግራ እንዲነግስ እለምንሃለሁ አላለችው? እናንተ የምትለምኑትን የማታውቋል። በእኔ ቀኝና ግራ የሚነግሱማ ፈያታዊ ዜማና ፈያታዊ ነጸብራቅ ናቸው። እነዚያ ሁለቱ ምኖች ናቸው። እኔ በመስቀል ላይ የምነግሰው አንቺ እንደምታስቢው በወንበር ላይ በወርቅ ዙፋኑ በጋር የሚነግስ አመ ይነግስ ነው። በመስቀሉ ለጻድቃን ክርስቶስ የሚነግሰው በመስቀሉ ላይ ነው። ያው የሚነግሰው ደግሞ ለቅዱሳን ነው፣ ለጻድቃን ነው፣ ለሚያምኑ ነው። ለማያምኑ አይነግስላቸው። ያው እንኳን አላው 3 ዓመት ተብለው የነበሩ ትምህርት ረስተው ተስፋ ቆርጠው እየሄዱ ነበር። ግን አምላካችን እኛ በዛን ጊዜ እኛ ተስፋ ቆርጠን ጊዜ አይለየን ወገኖች፣ ይቀርበናል። ስለምን እንደምታወሩት አላቸው። ቀረበሉ አንተ ለኢየሩሳሌም እንግዳ ነህን? ኢየሩሳሌም አልነበርክምን? በመላዋ ኢየሩሳሌም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በተደረገው ነገር ያላዘነ ያልተጸጸተ ያላለቀሰ አለ? አንተ የት ነበርክ? ይህን ከተደረገ ዛሬ ስንተኛ ቀን ነው? 3ኛ ቀን ነው። እኒህ ሰዎች ይጓዙ የነበረው መቼ ነው? የትንሣኤ ዕለት ማታ ነው። አንድ ተሰቅሎ ሞቶ እሑድ ተነስቶ ማታ ውሎ እና ሲሄዱ ሴቶችም ይላሉ ነገሩ ተስፋ የቆረጡበት ተስፋ አድርገን ነበር ብለው ተስፋ የቆረጡባቸው ነገሮች በአጭር ሲተከሉ 3 ናቸው ይላል። አንዱ አሁን ያልኳችሁ ክርስቶስ የሚነግሰው እስራኤልን
እኛን ነፃ ያወጣናል፣ ከሮማውያን ቅኝ ግዥ ነፃ ያደርገናል ብለው ይህን ተስፋ አድርጎ ነበር። ይሄ ሲቀር ተስፋ አድርገን ነበር። አንድ ይህ ይላል። ሁለተኛው ተነስቷል ብለው የነገሯቸው ማናቸው? ሴቶች ናቸው። በዚያን ሰዓት ወገኖች ከሔዋን ጀምሮ እስከ ትንሣኤው እስከ እመቤታችን ድረስ ሴቶች የሚናገሩት ተቀባይነት አልነበረም። ለምስክርነትም አይበቁም ነበር። ለምን? በሔዋን ምክንያት ሞትን አምጥተሽብናል በሚል ርስት ሁሉ ያካፍሏቸው ነበር። ስለዚህ ሴቶች ተነስቷል ቢሏቸው የሴቶች ነገር አይዋጥም፣ ለምስክርነት አይበቃም ብለው የሴቶች ንግግር ተስፋ አስቆርጧቸው ነበር። ሁለተኛ ተስፋ አስቆርጧቸው ነበር። ከዛ በሶስተኛ ደረጃ ሴቶቹ ከነገሯቸው በኋላ ጴጥሮስና ዮሐንስ ወደ መቃብሩ ሩጠው ሂደዋል አይደል? ሲሄዱ መቃብሩ ሆኖ ያገኙ ባዶ ሆኖ ያገኙ ባዶ ሆኖ የበለጠ ተስፋ እነዚህ ሶስት ነገሮች ተስፋ አስቆርጠዋቸው ነው ከኢየሩሳሌም ወደ ኤማሁስ ሲጓዙ ነበር እና ይህንን ነገሩት። በዚህ ምድር ላይ ይላሉ ሁለት ነገሮች ሞታቸው በራሳቸው ሰርተዋል ይላል። በብሉይ ኪዳን ዮሴፍ የያዕቆብ ልጅ ዮሴፍ ወንድሞቹ ሸጡት። ታምታታ ሸጡትና ከጊዜ በኋላ በግብፅ ሆነ ወደ ኢየሩሳሌም 10 ወንድሞቹ እንዲሸጡት አባታቸው ያዕቆብ ልኳቸው ሄዱ። በኢየሩሳሌም ሆኖ ማለት ነው ወደ ግብፅ